እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ? ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይሄው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይሄውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። አሁን እንቀጥላለን አድማጮቻችን። ሌላኛውን ጉዳይ ደግሞ እናንሳ። ዛሬ ምሽት የሚደረግ ጨዋታ አለ። አርሰናል ከብራይተን ጋር የሚያደርጉት ጨዋታ እንደዚሁ ይጠበቃል። ከ22 ዓመታት በኋላ በሊጉና በአርሰናል መካከል ያሉ 180 ደቂቃዎች ናቸው የዛሬና ቀጣይ የሚደረግ የክሪስታል ፓላስ ጨዋታ። እንመልከተኝ ጉዳይ እንመልከተው ጉዳይ እንግዲህ አርሰናል ዛሬ ከበርንሌ ጋር ይጫወታል። አርሰናል ወይስ ማንቸስተር ሲቲ ማነው ሻምፒዮን የሚሆነው በዚህ ሳምንት ይታወቃል። የዛሬ ሳምንት ስንመጣ ማን ሻምፒዮን እንደሚሆን በጣም ከቆየ ማለት ነው የዛሬ ሳምንት እናውቃለን። ከዛ ፊት ሊታወቅ የሚችልበት ፖቴንሻል ስላለ ማለት ነው። ለምሳሌ አርሰናል ዛሬ ጨዋታውን በርንሌን ካሸነፈ የሚያሸንፍ ከሆነ ማንቸስተር ሲቲ ደግሞ ነገ ከቦርንመዝ ጋር ይጫወታል። በቦርንመዝ ሜዳ የሚደረግ ጨዋታ ነው። ማንቸስተር ሲቲ ጨዋታውን ማሸነፍ ካልቻለ ማክሰኞ ማታ ይታወቃል ሻምፒዮኑ። ሁለቱም ቡድኖች የሚያሸንፉ ከሆነ ደግሞ የመጨረሻ ሁለት ይታወቃል። የመጨረሻ ሁለት ማንቸስተር ሲቲ ከአስቶን ቪላ ጋር፣ አርሰናል ከሜዳ ውጭ ከክሪስታል ፓላስ ጋር ይጫወታል። ስለዚህ በጣም ከዘገየን የዛሬ ሳምንት ይታወቃል። ግን አዘር ሊያዝ ማክሰኞ ማታ ሊታወቅ ይችላል እንደ ሁኔታው፣ እንደ ሁለቱ ቡድኖች ውጤት። ከዚህ በተቃራኒ የሚሆን ከሆነ ማንቸስተር ሲቲ ጨዋታውን አሸንፈው አርሰናል የሚሸንፍ ከሆነ ደግሞ አዲስ መሪ እናያለን ማለት ነው። ለሁሉም ነገር ክፍት ይሆናል። የ2 ነጥብ ልዩነት ነው ያላቸው ከ36 ሳምንታት ጨዋታዎች በኋላ። ከበርንሌ ጋር ነው አርሰናል ዛሬ ጨዋታውን የሚያደርገው። በወረቀት ደረጃ ቀላል ይመስላል። በወረቀት ደረጃ አንደኛ ከ19ኛ ነው የሚጫወቱት። 73 ጎል የተቆጠረበት ቡድን ነው። ከፌብሩዋሪ በኋላ ጨዋታ አላሸነፈም። ወደ 3 ወር ገደማ ሊሆነው ነው በርንሌ ጨዋታዎች ካሸነፈ። አሰልጣኝ ቀይሯል በቅርብ ጊዜ እንደምታውቂው። ቶማስ ፓርከር ለቆ ማይክ ጃክሰን የሚባሉ አሰልጣኝ ቀጥሯል። ለውጥ አለ። ግን አሰልጣኙ ራሳቸው እንዳሉት እንደዚህ አይነት ኮንሰንትሬሽን ጨዋታ ላይ መሳተፋችን በራሱ እድለኝነት ነው ብለዋል። የፕሪሚየር ሊግ ዕጣ ፈንታ በሚወሰንበት ጨዋታ ላይ መሳተፋችን ባለፈው ከቪላ ጋር እንዳደረግ ነው ፕሮፌሽናል ሆነን እንደምንጫወተው ብለዋል። ለበርንሌ ምንም ጥቅም የለውም። በርንሌ ወርዷል ከፕሪሚየር ሊጉ። ለበርንሌ ዕጣ ፈንታ የሚያመጣው ምንም የተለየ ነገር የለም። እሱም ምናልባት አደገኛ ሊያደርጋቸው ይችላል። እንደምታውቂው ግን ወልቭስ ለምሳሌ ወደዚህ ስቴዲየም ሄዶ ለአርሰናል ጭንቀት ነበር። ወልቭስ ከሞላ ጎደል መውረዱ ታውቆ ነበር በዚያ ጊዜ እና እንደዛ የኤምሬት ስቴዲየም በውጥረት ተይዞ አላስታውስም። ለምሳሌ 30 ደቂቃ ሆኖት አርሰናል በጨዋታው ላይ ጥሩ መጫወት ካልቻለ፣ ጎል ማስቆጠር ካልቻለ ስቴዲየም ውስጥ የሚኖር ውጥረት ይኖራል። አርሰናሎች ይህንን ጨዋታ ማሸነፍ ብቻ ሳይሆን ጎል ለማስቆጠር በጎሎች ለማሸነፍ የሚጠብቁት ጨዋታ ነው። ደግሞ ናቹራል ነው እሱ። ከ19ኛ ቡድን ጋር ነው እየተጫወቱ ያሉት። ስለዚህ ምንም የሚያስገርም ነገር የለውም ጎሎች ለማስቆጠር ኤክስፔክት ብታደረግ። ግን አርቴታ ራሱ ከዚህ ጨዋታ ፊት በነበረው ፕሬስ ኮንፈረንስ ላይ በተለይ ኢምባርጎድ በሆነው ለፕሬስ ብቻ በሰጠው እና ቆይቶ በተላለፈው ፕሬስ ኮንፈረንስ ላይ ይሄ ግን የሚጠበቅ ነው። ምክንያቱም ረጅም ጊዜ ዋንጫ ሳናሸንፍ በመቆየታችን ምክንያት ቶሎ ጥርጣሬ ሊመጣ ይችላል፣ ክሪፕ ሊያደርግ ይችላል እና ስቴዲየሙ ጠርዝ ላይ ይሆናል ብሏል። ከዛም ጋር መጫወት አለብን፣ ምንም ጥያቄ የለውም። ያ ደግሞ ረጅም ጊዜ ሳያሸንፍ የቆየ ቡድን ሁኔታ ነው። ረጅም ጊዜ ባለማሸነፋችን ምክንያት የሚፈጠር ሁኔታ ነው የሚል አስተያየት ሰጥቷል። እና ለማንኛውም ግን ለአርሰናል በጣም ትልቅ ሳምንት ነው የዛሬው ጨዋታም። ከዛ ከክሪስታል ፓላስ ጋር ነው የሚጫወቱት። ክሪስታል ፓላስ ሮቴት ያደርጋል፣ በሱ በጣም እርግጠኛ ነኝ። ሮቴት ያደርጋል። ሮቴትም ባያደርግ አርሰናልን ያሸንፋል ማለት አይደለም። በጠንካራ ቡድኑ ይጫወታል ማለት የአርሰናልን የማሸነፍ ዋስትና ይሰጧል ማለት አይደለም። ግን ቢያንስ ከ3 ቀን በኋላ የአውሮፓ ፍጻሜ ያለበት ወደ ላይፕዚግ ይሄዳል። አሁን ትላንትናም ተከላካዮቻቸው ተጎድተዋል እየተባለ ነው። ግን ባይጎዱባቸውም ኦሊቨር ግላስነር የመጨረሻ የክሪስታል ፓላስ ጨዋታቸውን ነው የሚያደርጉት። ስለ ኮንስ አያስቡም። አሁን በቀደም ምን አሉ? ሲቲ ከእኛ ጋር ለምን 6 ተጫዋች አሳረፈ? ቅዳሜ ፋይናል ስላለው
እኛ ከአርሰናል ጋር ፋይናል ከ3 ቀን በኋላ ስላለን ተጫዋች ብናሳርፍ ምንድን ነው ችግሩ? እና በውድድር ዘመን መሀል 24ኛው ሳምንት ላይ እኮ የሆነ ጨዋታ ኖሮት ሮቴት ያደረገ ቡድን በሮቴሽኑ ምክንያት የሚሸነፍ ቡድን ከነበር ምንድነው ልዩነቱ? ለምሳሌ የሆነ የካፕ ፋይናል አለኝ ወይ ሴሚ ፋይናል አለኝ ብሎ የሊግ ካፕ ወይ ኤፍ ኤ ካፕ ጨዋታ ላይ ሮቴት ሊያደርግ ይችላል አንድ ቡድን እና እኛ ላይ አታምጡት ነገሩን። አሁን ሁሉም ሰው ስለሚጠይቃቸው ነው ዋናው ቡድን የምትጠቀመው እያለ ሁሉም ሰው ይጠይቃቸዋል። እና እኔ ለክሪስታል ፓላስ የሚጠቅመውን ነገር ነው የማደርገው። ሲቲ ለምሳሌ 6 ተጫዋች ያሳረፈው ቅዳሜ ከቼልሲ ጋር ጨዋታ አለብኝ ብሎ ስላሰበ ነው፣ ፋይናል ስለሚጠብቀው ነው። እኛም ኤግዛክትሊ ይህን ነገር ብናደርግ ምንድነው ችግሩ ብለው አትጠይቁኝ ይህንን ጥያቄ የሚል መሰላቸት አላቸው። የፓላስ ዋናውን 11 ቢጠቀም አርሰናል የማሸነፍ እድሉ በጣም ሰፊ ነው ከክሪስታል ፓላስ ጋር የሚደረግ ጨዋታ ላይ። ግን ያም ጨዋታ ተጨማሪ ኢንትረስት አለው። ግን ዞሮ ዞሮ አርሰናል መጀመሪያ የራሱን የቤት ስራ ነው መስራት ያለበት። ለዚህ ነው ሚኬል አርቴታ ተጫዋቾቻችሁ ተሰብስበው የቦርድ መዝን ጨዋታ ያያሉ ወይ ብለው ሲጠይቁት እኔ በጭራሽ ስለዛ እንደዚህ አይነት ሀሳብ እኛ በርንሌን ነው የምናስበው። አይ ሌስተር እኮ የቶተናም ጨዋታ ከቼልሲ ጋር በተደረገበት ጊዜ የጄሚ ቫርዲ ቤት ተሰብስበው ነው ተጫዋቾቹ ያዩት። እዛ ጨዋታ ላይ ስለነበር ሀዛርድ ያቺን በጣም አስደናቂ ያለቀ ደቂቃ ጎል ሲያስቆጠር ነው ቶተናም ሌስተር ላይ እንደማይደርስ የተረጋገጠውና የሌስተር ሻምፒዮንነት የታወቀው እና ሴሌብሬሽኑ በሙሉ የነበረው ጄሚ ቫርዲ ቤት ነው። እሱ በጭራሽ እንዲህ አይነት ቀልድ የለም። እኛ በርንሌን የራሳችንን ስራ ነው መስራት ያለብን፣ ከዛ በኋላ ሌላውን እናያለን ብሏል። አርሰናል ቻምፒዮን የሚሆን ከሆነ አይ ቲንክ ሚኬል አርቴታ እስካሁን ድረስ የወሰናቸው ውሳኔዎች አንዳንዶቹ ብዙ ያከራከሩ ቢሆንም ለምሳሌ የሞቲቬሽን ሜቶዶሎጂው፣ የታክቲክ ምርጫዎቹ፣ የዝውውር ምርጫዎቹ፣ ቡድኑን የገነባበት ጠቅላላ ሀሳብ፣ እነዛ ሁሉ ነገሮች የቫሊዴሽን የሚያገኙበት ሊሆን ይችላል። ጥሩ ቡድን ነው፣ ከአውሮፓ ቤስት ቡድኖች መካከል አንዱ ነው እየተባለ መደነቅና ያንን ደግሞ በዋንጫ ማህተም መምታት የተለያዩ ኮንሰፕቶች ናቸው። ስለዚህ ለአርሰናልና ለአርሰናል ደጋፊዎች ከዚህ እስከ እሁድ ድረስ ከሴልኸርስት ፓርክ ድረስ ያለው ጨዋታ በጣም ወሳኝ ጨዋታ ነው። እንግዲህ ያኔ ከራዮ ቫዬካኖ ጋር ነው የሚጫወተው ክሪስታል ፓላስ። አናውቅም እዛ ያን ድረስ ላይቆይ ስለሚችል የሲቲ ማሸነፍን ስለሚጠይቅ ቦርንመዝ ደግሞ ለቻምፒየንስ ሊግ ቦታ ነው እየተጫወተ ያለው። ለማንኛውም ግን 180 ደቂቃ ቢበዛ አርሰናል ከ22 ዓመት በኋላ ከዋንጫ ጋር እንደገና መታረቁን ይነግሩናል ማለት ነው። ተመልሰናል። አድማጮቻችን አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የአርሰናልና የበርኔ ምሽቱን ጨዋታ እያነሳ ነው የምንገኘው። አርቴታና አርሰናል ዋንጫውን በመጨረሻ ማሳካት የሚችሉ ከሆነ እንግዲህ ባለፉት 3 ዓመታት ሁለተኛ ሆኖ ነው የጨረሰው አርሰናል እና ከአርሰናል የቅርብ ጊዜ ታሪክ ጋር ካየነው ዋንጫውን የሚወስዱት ከሆነ ከ1999 እስከ 2001 ከነበረው የአርሰናል ቡድን ጋር ሊመሳሰል ይችላል። ያኔ አርሰናል 1999፣ 2000፣ 2001 ሶስቱንም ሲዝኖች ማንቸስተር ዩናይትድን እየተከተለ ሶስተኛ ሆኖ ነበር የጨረሰው። ከዛ በኋላ የፕሪሚየር ሊግ አሸናፊ ሆኗል። እንደገና 1998 ላይ አሸናፊ ነበር። ምናልባት ከዛኛው ቡድን የሚለየው አንዳንዶቹ የዛ የጆርጅ ግራም ኦልድጋርድ አባላት የነበሩ ተጫዋቾች 89ም 91ም የሊግ ዋንጫዎችን ማሸነፍ የቻሉ ተጫዋቾች ነበሩ። አንዳንዶቹ ደግሞ ቬንገር ከመጡ በኋላ እና ፕሪሚየር ሊግ ከተባለ በኋላ ለመጀመሪያ ጊዜ ዋንጫ ያሸነፉ ተጫዋቾች ነበሩ። ይሄኛው የአርሰናል ቡድን እንደዚህ አይነት የቅርብ ጊዜ ታሪክ የሚቀድመው አይደለም፣ ፕሪሲድ የሚያደርገው አይደለም። ስለዚህ በጣም ትልቅ የአእምሮ ህርድል አለ። ልክ እንደዛኛው አይነት ቡድን ልምድ ያለው አይደለም። የአርሰናል ቡድን እንደ ዴኒስ ቤርካምፕ አይነት ትልልቅ ተጫዋቾች የነበሩት፣ ፈረንሳይ ነው ተጫዋቾች ደግሞ 98 የዓለም ዋንጫን ያሸነፉ ቆይተው ደግሞ የአውሮፓ ዋንጫ ብዙ 4-5 ፈረንሳይ ተጫዋቾች ነበሩ፣ የፈረንሳይ ብሔራዊ ቡድን ተጫዋቾች የነበሩ እነሱ ደግሞ ዩሮ 2000ንም ጭምር በድጋሚ ያሸነፉ እና የተወሰኑ ተጫዋቾች ደግሞ 98ም ላይ ሻምፒዮን የነበሩ ተጫዋቾች ናቸው። እነዚህ ተጫዋቾች ለረጅም ጊዜ በአብዛኛው እንደምታስታውሹ እስከዚህኛው ምናልባት ካለፈው ክረምት ድረስ አርሰናል ጠንካራ ፖሊሲ ነበረው። ከ23 ዓመት በላይ የሆነ ተጫዋች አያስፈርምም ለረጅም ጊዜ። አሁን አብዛኞቹ ቡድን ውስጥ የምናያቸው ተጫዋቾች በሙሉ በ22 ወይ በ23 ዓመታቸው ቡድኑን የተቀላቀሉ ተጫዋቾች ናቸው። ስለዚህ ለረጅም ጊዜ ሲገነባ የቆየ የፕሮሰስ ውጤት የሆነ ቡድን ነው። አሁን ቻምፒየንስ ሊግ ፍጻሜ የደረሰው፣ አምና ቻምፒየንስ ሊግ ሴሚፋይናል የደረሰው፣ ዘንድሮ ለፕሪሚየር ሊግ ባለድልነት በ2 ጨዋታዎች ርቀት ላይ የሚገኘው በታሪኩ ቻምፒየንስ ሊግ ለማሸነፍ 90 ደቂቃ ፖቴንሻሊ 120 ደቂቃ ብቻ ወይ መለያ ምቶች ብቻ የሚቀሩት ቡድን ወደ መሆን የደረሰው እና ለአርቴታ እንደ ቫሊዴሽን ሊቆጠር ይችላል፣ እንደ ስኬት ሊቆጠር ይችላል።
የአርሰናልን ቡድን በተመለከተ ሰዎች ምን ያስባሉ? ይሄ በእግር ኳስ ውስጥ ያሉ ሰዎች በጠቅላላው በተለይ ተጋጣሚ ቡድን አሰልጣኞች እንደዚህ የሚለውን በተመለከተ አንድ ኢንትረስቲንግ ነገር እያየሁ ነበር። አሁን ለኦብዘርቨር የሚጽፈው ሮሪ ስሚዝ የአንድን ጨዋታ ታሪክ ያነሳል። ከሊድስ ጋር የተደረገ የፕሪሚየር ሊግ ጨዋታ ነበር በኤላን ሮድ እና አርሰናል ያንን ጨዋታ 4-0 ነው ያሸነፈው። ሊድስን 5-0 ና 4-0 በዚህ ውድድር ዘመን ያሸነፈው እና ከዛ ከ4-0 በኤላን ሮድ ከተደረገው ጨዋታ በኋላ ሊድስ በ3 ዓመት ውስጥ በሜዳው በሰፊ ውጤት የተሸነፈበት ጨዋታ ነበር። ለ3 ዓመት 3-0 4-0 ተሸንፎ አያውቅም እና ሁለቱ ጎሎች ደግሞ ካየሻቸው የጎሎቹን ባህሪያት የሊድስ ተጫዋቾች በተናጠል የሰሯቸው ስህተቶች ናቸው። ሰልፍ ሳቦታጂንግ የሚባሉ ናቸው። አርሰናል ፈጠራቸው ከማለት ይልቅ የሊድስ ተጫዋቾች ስህተቶች የፈጠሯቸው ጎሎች ናቸው። ስለዚህ አሰልጣኙ ለመብሸቅ እድል ነበራቸው፣ ለመናደድ እድል ነበራቸው። በእኔ ተጫዋቾች ስጦታ ነው አርሰናል ያሸነፈው ለማለት መብት ነበራቸው። ግን ፕሬስ ኮንፈረንስ ላይ ከጨዋታው በኋላ ይህንን ሽንፈት ብዙ መተንተን አልፈልግም፣ ኦቨር ኢንተርፕሬት ማድረግ አልፈልግም አሉ ፋርከ። የሊድስ አሰልጣኝ ናቸው። ቡድኑን በፕሪሚየር ሊግ አቆይተውታል። በጣም ጥሩ ቡድን የሰሩት በዚህኛው ሳምንትም ጨዋታቸውን አሸንፈዋል እና አርሰናል እንዳልኩት ከ22 ዓመት በኋላ ሻምፒዮን ሊሆን ይችላል። በዚህ ሳምንት ምናልባት ነገድ ወይ ደግሞ የሚቀጥለው እሁድ ሻምፒዮን ሊሆን ይችላል። ስለ ፖቴንሻል ስለሆነ የምናወራው ከ24 ሰዓት በኋላ አርሰናል ከተጫወተ በኋላ ሲቲ ደግሞ በፉክክሩን ለማቆየት የግድ መጫወት አለበት እና እንግዲህ የአርሰናልን ቡድን በተመለከተ በኒውትራሎች በሚባሉ ሰዎች ያለው አስተያየት የተለያየ ነው። ቡድኑ በቆሙ ኳሶች ላይ የተመሰረተ ነው። በጣም ፊዚካል ነው። ከኤስቴቲክ ከውበት ይልቅ ኤፊሸንሲ ላይ ኤፊካሲ ላይ የሚያተኩር ቡድን ነው። በቃ በሆነ መንገድ ጨዋታ ማሸነፍ ላይ የሚያተኩር ቡድን ነው የሚል አስተያየት ይሰጣል። የሮሪ ስሚዝ ክርክር ምንድን ነው? አሰልጣኞች ግን እንደዛ አይደለም የሚያስቡት። ምናልባት የእግር ኳስ ተመልካች ልክ እንደ አይነት አስተሳሰብ ሊኖረው ይችላል እና ዳንኤል ፋርከ ጥቂት ቆይተን ድምጻቸውን እናጫውተዋለን። እሳቸው ከአሰልጣኝነትና ከኮቺንግ አንጻር ከማሰልጠን አንጻር ማስተርፒስ ነው ያሉት። በ9 ደቂቃ ውስጥ አርሰናልን 3 ጊዜ የአውሮፓ ምርጡ ቡድን ነው የሚል አገላለጽ ነበር እዛ ጨዋታ ላይ የተጠቀሙት። 9 ደቂቃ ነው በጠቅላላ ፖስት ማች ፕሬስ ኮንፈረንሳቸው የወሰደውና ምን አሉ? ብዙ ነገር ሞክረን ነበራል። ምንም ነገር ሞክረን ቢሆን ለእያንዳንዱ እኛ ለሞከርነው ነገር ቡድኑ መልስ ነበረው። ከኳስ ውጪ ያላቸው ኳሊቲ ደግሞ በጣም አስደናቂ ነበር የሚል አስተያየት ሰጡ። የጥቂት ሰከንዶች ድምጽ ነው እሱ እናቴ ያጫውትልናል። It's more like when a team like Arsenal is on it, and it's a team who was probably in the last 3 years the best team in whole of Europe, at least in consistency. You could argue with title winners anyhow, but no other team has shown this consistency, always ending up as a runner-up. Then it's always difficult. Of course, you wish for this fixture be after the Champions League game, perhaps, but if it's on their first home game during the season when everyone is fully on it, on the back after for them an important win away at Man United, then the whole new signings are there. Even before kick-off, new signings are present. The whole stadium is buzzing. They are on it. It's always a difficult game then for a newly promoted side. የቡድናቸውን ጀርኒ በተመለከተ ሲናገሩ ግን በመሀል ምን አሉ? አርሰናል ባለፉት 3 ዓመታት ቢያንስ በኮንሲስተንሲ ቢያንስ በውጥነት የአውሮፓ ምርጡ ቡድን ነበር። የዘንድሮ ብቻ አይደለም ያሉት። የዳንኤል ፋርከ አነጋገር ነው ይሄ፣ እሳቸው ብየና ነው። ባለፉት 3 ዓመታት የአውሮፓ ምርጡ ቡድን ነበር ቢያንስ በወጥነት። ልክ ነው፣ ዋንጫ አልወሰዱም። ስለዚህ ዋንጫ በማሸነፍ የሚገኝ ክሬዲትን ቡድኑ አላገኝም። ነገር ግን ከኮቺንግ ፐርስፔክቲቭ ግን ከማሰልጠን አንጻር ካየነው ግን ምናልባት ከቻምፒየንስ ሊግ ጨዋታ በኋላ ብንገጥማቸው ከደከሙ በኋላ ብንገጥማቸው ይሻለን ነበር ይሆናል። ግን የአውሮፓ የ3 ዓመት ምርጡ ቡድን ነው የሚል አስተያየት ሰጡ። በቻምፒየንስ ሊግ በዚህ ውድድር ዘመን ከግሩም የቻምፒየንስ ሊግ ቡድኖች መካከል አንደኛው ባየር ሚኒክ ነው እና የባየር ሚኒክ አሰልጣኝ ቬንሶን ኮምፓኒ ደግሞ በብዙ ነገሮች ይሄኛው የአርሰናል ቡድን ቤንችማርክ ነው አለና ለምንድን ነው ይሄንን ማነሳው? ከኮቺንግ አንጻር የአርቴታን ምስል የምናይበት ቡድን በመሆኑ ምክንያት ነው። እና ለአሰልጣኝ አለ አንድ ነገር ጨዋታዎችን ማሸነፍ ነው፣ አንደኛው ቁም ነገር ጨዋታዎች ማሸነፍ ነው። ግን ለአሰልጣኝ ዋናው ነገር እሱ አይደለም። ምክንያቱም ለእኔ ልክ ከሩቅ እንደሚያይ አንድን ቡድን እንደሚገመግም ሰው የሚሰለጥኑበትን መንገድ ማየት ግን የበለጠ ትኩረቴን ይስበዋል።
በእያንዳንዱ የጨዋታ ሁኔታ ውስጥ የሚዘጋጁበት ሁኔታ አስደናቂ ነው። ሳጥናቸውን የሚከላከሉበት፣ የቆመ ኳስ የሚጠቀሙበት ለማጥቃት፣ የቆመ ኳስ የሚከላከሉበት፣ የጨዋታ የመጀመሪያ የኪክኦፎችን የሚጀምሩበት፣ በሴታፕ ከነሱ የሚሻል ብዙ ቡድን ያለ አይመስለኝም የሚል አስተያየት ይሰጣል። የኮምፓኒንም እንስማ። I have to say I'm really impressed by this Arsenal team. I think operationally, if you look at sort of how they are set up in every phase, and for us coaches there's one thing which is of course winning trophies, but then there's another thing, you just look at how a team is being coached, and if you look at how they are set up in every phase, they are the benchmark for many. በብዙ ነገሮች ላይ አርሰናል ቤንችማርክ ነው ለአሰልጣኝ። በተለይ ዋንጫ ማሸነፍ አንድ ነገር ነው፣ ግን ቡድን የሚሰለጥንበትም ሁኔታ ፕሮሰሱም እንደዚህ ነው ብለዋል። ሁለቱን ነው እንደ ስኒፔት የተጠቀምኩት፣ ግን ሌሎችም አሰልጣኞች በተለያየ ጊዜ ስለዚህ አርሰናል ቡድን የሰጧቸው አስተያየቶች ነበሩ። የኔ ነጥብ ምንድን ነው? ዋንጫ የሚወስድ ከሆነ ሰዎች አርሰናል በጣም ጥሩ ቡድን ነው በሁሉም የጨዋታው እኔ እንዲያውም ምንድነው ብላ አርቴታን ይበዛብኛል አንዳንድ ጊዜ ኮንትሮል ለማድረግ የሚሄድበት ርቀት በጣም ኮንትሮል ቡድን ስለሆነ ይሄንን ስለ ሌሎች አሰልጣኞች ማለት ይችላል፣ ግን ኦብሰስድ ነው፣ ኮንትሮል ፍሪክ ነው እና ትንሽ ሉዝ ቢሆን እላለሁ፣ ትንሽ ኢንዲቪጁዋል ኤክስፕሬሽን ባይ እላለሁ፣ የተጫዋቾች ተሰጥኦን የበለጠ የግል የተጫዋቾች ተሰጥኦን ባይ እላለሁ። ስለ አርቴታም ስለ ጓርዲዮላ ምን እላለን እንዲህ አይነት ነገር። ግን እንደ አሰልጣኝ ብቻ በማሰልጠን ላይ ባለው ኦብሰሽን ግን የምታየው ከሆነ እኔ የሚንቀው ዝርዝር ጉዳይ የለም ነው የኔ። ይሄ ቡድን ትልቅ ቡድን ሊጨነቅበት የሚገባ ጉዳይ አይደለም። እኛ ባለ ተሰጥኦ ተጫዋቾች አሉን ብዙ። ስለዚህ ለዚህኛው ዝርዝር ጉዳይ ያን ያህል እንቅልፍ ባናጣም ጨዋታውን ማሸነፍ እንችላለን ብሎ ሪላክስድ መሆን ይችላል አሰልጣኙ። ለምሳሌ በርንሌይ ነው ዛሬ እና ለበርንሌይ ብዙ አርቴታ ብዙ ወይም ሌላ አሰልጣኝ ብዙ ግምት ላይ ሰጥ አይችልም። የፕሪሚየር ሊግ ቡድን ነው፣ ሚሊዮኖች የፈሰሱበት ቡድን ነው፣ ጥሩ ሲዝን እያሳለፈ ላይሆን ይችላል። ለአርሰናል ችግር መፍጠር የሚችሉ የሆኑ ግለሰብ ተጫዋቾች ይኖሩታል። ለአርቴታ ለበርንሌይ የሚያደርገው ዝግጅት ሜቢ ፓሪስ ሳን ጀርማን ያህል ላይሆን ይችል ይሆናል፣ ግን ከዛ ብዙ የሚያንስ አይመስለኝም። ወርኮሊክ ነው። ሁሉንም ቡድን በተመሳሳይ አድናቆት ነው የሚያየው፣ በተመሳሳይ አክብሮት ነው የሚያየው። ኒግሌክት የሚያደርገው ዝርዝር ጉዳይ የለም፣ ችላ የሚለው ዝርዝር ጉዳይ የለም። መጨረሻ ላይ አርሰናል ዋንጫ የሚወስድ ከሆነ ለእኔ ዲቴይል ዋንጫ ወሰደ፣ ኮቺንግ ዋንጫ ወሰደ ነው የምለው በጣም በከፍተኛው የተዘረዘረ ዝግጅቱ ምክንያት። በዚህ ዓመት የመጀመሪያ የቻምፒየንስ ሊግ ጨዋታውን ያደረገው ከሜዳው ውጪ ከአትሌቲክ ቢልባኦ ጋር በስታዲዮ በኑዌቫስ ሳን ማሜስ በሚባል ወይም አዲሱ ሳን ማሜስ በሚባለው ስቴዲየም ነው ጨዋታው የተደረገው እና ቫልቬርዴ ምናሉ እንደ ብዙዎቹ አሰልጣኞች ሁሉ የአርሰናል የመከላከል ጥጥርና ሶሊዲቲ ብዙ መደነቁ የሚጠበቅ ነው። መቼስ ብዙ አድንቀዋል ስለሱ፣ ብዙ አሰልጣኞች ይህን ያነሳሉ። ግን ትክክል ሊሆን ላይሆን ይችላል፣ የሳቸው ግምት ነው። አርሰናል የላሊጋ ቡድን ቢሆን ኖሮ ለ10 ዓመት በተከታታይ ላሊጋውን ያሸንፍ ነበራል። ይሄ የአትሌቲክ ቢልባኦ አሰልጣኝ ከጨዋታው በፊት የሰጡት አስተያየት፣ ምክንያቱም ለዲቴይል እንደዚህ ትኩረት የሚሰጥ ቡድን አላየሁም የሚል አስተያየት ሰጥተው። እንግዲህ አሁን አንዳንዱ መገመት እንደምትችሉ ምሳ ሰው ሁሉ መገመት እንደሚችለው የተጋነኑ ናቸው አንዳንዶቹ አገላለጾች። ግን ያንን የተጋነን አገላለጽ ያመጣው አሰልጣኞች ቡድኑን የሚያዩት እንደ አሰልጣኝ ነው፣ እንደ ስፔክታተር አይደለም። አሰልጣኞች ጨዋታ ሲያዩ ለመዝናናት አይደለም ጨዋታ የሚያዩት፣ ዲቴይሎች ለማየት ኮንሰፕቶች ለመውሰድ ነው ጨዋታ የሚያዩት። እነዚህ አድናቆቶች ለአሰልጣኙ የተሰጡ አድናቆቶች አድርጌ ነው የምወስዳቸው። ምክንያቱም አርሰናልን የሰራው ሰውየው ነው፣ አሰልጣኙ ነው። ሚኬል አርቴታ ነው ይህንን ቡድን የሰራው እና ማርኮስ ሲልቫ ደግሞ የፉልሃሙ አሰልጣኝ ከእነሱ ጋር መጫወት በጣም አስቸጋሪ ነው። በተለይ በጥሩ ሌቭላቸው በሚሆኑበት ጊዜ ቶፕ ሳይድ ነው፣ ኮምፓክት ነው። በዲፓርትመንቶቹ መካከል ክፍት ቦታ አታገኙም። ጠጣር ነው፣ ከኳስ ውጭ ጠንክሮ ይሰራል ከአጥቂው ጀምሮ ብሏል። ለአርቴታ መከላከል እና በጋራ መጫወት ከአጥቂው ጀምሮ ያለ የመከላከል ኃላፊነትን የሚጨምር ነው እና ለተጋጣሚ ቡድኖች ምንም አይነት ስፔስ አይሰጡም የሚል አስተያየት ሰጥቷል። አርነ ስሎት ደግሞ የሊቨርፑል አሰልጣኝ ከአርሰናል ጋር ከመጫወታቸው በፊት በኤምሬትስ የተደረገው ጨዋታ ላይ ማለት ነው፣ ስለዚህ አርሰናል ቡድን ጥንካሬ ሲንገረን ጥንካሬዎቹ ምንድን ናቸው ብሎ ሲጠይቋቸው their main strength is that they have so many strengths፣ ዋናው ጥንካሬያቸው ብዙ ጥንካሬ ያላቸው መሆናቸው ነው አሉና hardly have a weakness፣ ድክመት ለማየት ያስቸግራል። ብዙ ጎል አይቆጠርባቸውም፣
ከክፍት ጨዋታ ጎል ማስቆጠር ይችላሉ፣ ከቆመ ኳስ ጎል ማስቆጠር ይችላሉ። በቢልድ አፕ ጊዜ ጥሩ ሀሳቦች አሏቸው። ረጅም ኳስን መጫወት ይችላሉ። እንግዲህ እዚህ ላይ ምን ድክመት ታያላችሁ የሚል አስተያየት ሰጡ። ስለዚህ አርሰናል ጥንካሬ የሆነ አንድ ነጠላ ጥንካሬ ሳይሆን ብዙ ጥንካሬዎች ያሉት ቡድን መሆኑ ነው ብለዋል። ሬጂስ ለብሪ የሰንደርላንድ አሰልጣኝ ናቸው እና እሳቸው ደግሞ ከአርሰናል ጋር ስላደረጉት አሁን ከኮቺንግ አንጻር የሚባል ኮቾች ብቻ የሚናገሩትን ያነሳሁበት ምክንያት አሰልጣኞች እንዴት ነው ቡድኑን የሚያዩት፣ አርሰናልን የገጠሙ አሰልጣኞች ወይ ከመግጠማቸው ከተጫወቱ በኋላ ምንድነው የሚሰጡት አስተያየት የሚለውን ነው። በውድድር ዘመኑ መሀል በመጀመሪያው መሀል ላይ በቅርብ ጊዜ የተሰጡ አስተያየቶች ናቸው። ይሄ ኖቬምበር ላይ የተሰጠ አስተያየት ነው። ካውንተር ፕሬስ ሲያደርግ ቡድኑ በጣም አደገኛ ነው፣ በሚገባ የተዘጋጀ ነው፣ ለማምለጥ ያስቸግራል አሉና በረጅም ኳስ ብትሄዱ በተለይ የመጀመሪያውን ኳስ ካላሸነፋችሁ እንደገና በቢልድ አፕ ይመጡባችሁና ዩ ካንት ብሪዝ መተንፈስ አትችሉም አሉ። ግን 3 ስትራክቸሮች ነበሩናል ከአርሰናል ጋር ከመጫወታቸው በፊት ከአርሰናል ጋር ለመጫወት 3 የተለያዩ ስትራክቸሮች ወይም የተለያዩ ፎርሜሽኖች ማዘጋጀት ነበረብን። አርሰናልን እና የአርሰናልን የአሰልጣኝ ቡድን አባላት እንዲያስቡ ለማድረግ እነሱን አውት ቲንክ ለማድረግ ነው ያሉት፣ ከነሱ የበለጠ ለማሰብ እነሱንም የተለያየ ፈተና እየሰጠን ስራ ልናበዛባቸው ስላሰብን 3 የተለያየ ፎርሜሽን ነው ለአርሰናል ከዚህ ጨዋታ ፊት ተዘጋጅተን የመጣ ነው አሉና 2-2 ያለቀው ያ ጨዋታ እንግዲህ ከዛ ጨዋታ በኋላ የሰጡት አስተያየት ነው። መጨረሻ ላይ ጎል አስቆጥረን 2-2 አቻ ተለያይተናል። ግን በአሰልጣኝነቴ እንደዛ የመጨረሻው 20 ደቂቃ ቡድኔ ተጨንቆ አይቻላቅም አሉ። ጨዋታው ጎል ከማስቆጠራቸው በፊት የነበረው የመጨረሻው 20 ደቂቃ በጣም አስጨናቂ 20 ደቂቃ ነበር የሚል አስተያየት ሰጡ። ያው ይህንን ያልኩት ምንድነው አርሰናል ዋንጫ ከወሰደ ያ ጉድለት አርቴታን ጥሩ አሰልጣኝ ነው፣ ጥሩ ቡድን፣ ጥሩ አሰልጣኝነቱን በተመለከተ ክርክር ስላለ አይመስለኝም ጥሩ አሰልጣኝ ነው የሚል አስተያየት መስጠት ብዙ የእግር ኳስ የተለየ ማሰብ ማሰላሰልና እውቀት የሚጠይቅ አይደለም። ጥሩ አሰልጣኝ ነው። ቡድኑን በስታይሉ አልመርጠው ይሆናል ማለት ይችላል አንድ ሰው። ፋቢዮ ካፔሎ ላይወድ ይችላል፣ የፋቢዮ ካፔሎን ቡድኖች ላይወድ ይችላል፣ መብት ነው። ፋቢዮ ካፔሎን ጥሩ አሰልጣኝ አይደሉም ካለ ግን ችግር አለ። የእሱ የማሰላሰል ፕሮሰስ ውስጥ ችግር አለ ማለት ነው። የካፔሎን ቡድን አይጥመኝም ማለት አንድ ነገር ነው፣ ግን ካፔሎ ጥሩ አሰልጣኝ አይደለም ካለ አንድ ሰው በጣም በጣም ከባድ የሆነ ችግር አለ። እንደዛ የሚል ሰው ደፍሮ የሚል ሰው ያለ አይመስለኝም። ጥሩ አሰልጣኝ አይደለም ሊለው አይችልም፣ ግን አሸናፊ አሰልጣኝ አይደለም ሊለው ይችላል። አላሸነፈም ፕሪሚየር ሊግ ፕሪሚየር ሊግ እስኪያሸንፍ ድረስ አሸናፊ አሰልጣኝ ጥሩ አሰልጣኝ ነው ምናምን፣ ግን መስመሩን አያልፍም፣ ክሯን አይበጥስም ሊል ይችላል አንድ ሰው። ፕሪሚየር ሊግ ማሸነፍ ያንን ቫሊዴሽን ነው የሚሰጠው። ጥሩ አሰልጣኝ ነው ግን የምትለዋን በት የምትለዋን ነገር ግን ያስቀርለታል። ቫሊዴሽን ነው ያለ ምንም በት ኤንድ ኢፍ ኤንድ ሜቢ ያለ እነዚህ ሁሉ መስበሪያዎች የጥሩ አሰልጣኝነቱ ማረጋገጫ ይሆናል። በእግር ኳስ ውስጥ ያሉ ሰዎች ግን ኮምፓኒ እንዳለው ዋንጫ ማሸነፍ አንድ ነገር ነው፣ ግን አሰልጣኞች እንዴት ነው የሚያደርጉት ይህን ነገር የሚል ትምህርት የሚወሰድባቸው ቤንችማርክ የሚሆኑ ቡድኖች አሉ እና በብዙ ነገሮች ብሎ ዘርዝሯል ለምን ቤንችማርክ እንዳላቸው። ይህንን ሳይ አንድ ኦሊቨር ኬ የሚባል ድሮ ለታይምስ ይጽፍ የነበረ አሁን ለዲ አትሌቲክ የሚጽፍ ጸሐፊ አለ። በጣም አሪፍ ጸሐፊ ነው ኦሊቨር ኬ እና በጠቅላላው በሚዲያው በሶሻል ሚዲያው በምን ቦትለርስ ዘይ ዊል ብሎ ኢት በቃ አሁንም እንደ ድሮ ያደርጉታል፣ ምክንያቱም 248 ቀን መርተውም ሻምፒዮን አልሆኑም በሚል ይሄ ቡድን የመጨረሻውን ክር አይበጥስም፣ የመጨረሻውን መስመር አያልፍም የሚል ብዙ አስተያየት ነበር። ግን እኔ ያው የሲቲ ጨዋታ በጣም ኢምፖርታንት ጨዋታ ነበር። የፐርፎርማንስ ጥቅምን ያየሁት አርሰናል ከዛ በፊት የትኛውን ጨዋታ እንደተጫወተ አላውቅም፣ ግን ከዛ ጨዋታ ማሸነፍ ይልቅ የሲቲ ሽንፈት ለአርሰናል ቢሊፍ የሰጠ ነው። እንደገና በቃ ጥሩ ነን፣ ጥሩ መጫወት፣ ጥሩ ቡድን ነን ብሎ ማመን ይፈልግ ነበር። ከዛ በኋላ ጎል አልተቆጠረባቸው። ከዛ በኋላ ኦልሞስት ሁሉንም ጨዋታ አሸንፈዋል። የተጫወቷቸውን ጨዋታዎች 19 ጨዋታ ሆኖታል አርሰናል በቀጥታ የማዕዘን ምት ጎል አስቆጥሮ ካሸነፈ በሁሉም ውድድሮች። ግን በተለያዩ መንገዶች ጎሎች ያገኛል፣ ጎሎች ያስቆጥራል። እንደ ድሮ የሴት ፒስ ድራማቲክ የሆነ ጥገኝነትም አይጠይቀውም። እኔ የሚነግረኝ ሽንፈት ነው። ሽንፈት ብቻ ሳይሆን የዋንጫውን ፉክክር ተፈጥሮ የቀየረና ሲቲን ወደ ፉክክሩ የጋበዘ አይደለም።
ሲቲና አርሰናል ከዛ ጨዋታ በኋላ እኩል እድል የነበራቸው በነጥብ እኩል ስለሆነ ከቀናት በኋላ በርንሌን አሸንፈው፣ ግን ፐርፎርማንሱ የሰጠው እምነት ነበር ለዛ ቡድን እና አስፈላጊ ነው። የፐርፎርማንስንም ጥቅም ነው ያየሁት። በጣም በማጣጣር ከማሸነፍ ይልቅ አንዳንድ ጊዜ ለወደፊቱ ለቡድኑ በሚሰጠው እምነት ምክንያት ሽንፈት ነው ኦኬ ማቴማቲካሊ ዳሜጂንግ ነው አዎ፣ ምክንያቱም ከዛ በፊት በቦርድ መዘንም ጨዋታ ተሸንፈው ነበር እና በሳምንት ልዩነት ነው የ6 ነጥብ መሪነት ኢቫፖሬት ያደረገው፣ ግን ደግሞ የሆነ ለቡድኑ የሰጠው እምነት ነበር። የኦሊቨር ኬን ጉዳይ ያነሳሁት ግን ሁለት የክለብ ሲኢኦዎችን፣ አንድ ሲኒየር የምልመላ ባለሙያን፣ አንድ የአካዳሚ አሰልጣኝን፣ አንድ ተጫዋችን፣ አንድ መልማይን፣ አንድ የቆመ ኳስ ስፔሻሊስትን አናግሬ ብሎ ከ2 ወር በፊት የሰራው አንድ ዘገባ ነበር። እነዚህ ሰዎች ኢን ኮንዲሽን ኦፍ አኖኒሚቲ ስማቸው እንዳይታወቅ ግንኙነት ላለማበላሸት ወይ የስራ ሁኔታቸው ላይ ችግር እንዳይፈጥር በማሰብ ስማቸውን ለመግለጽ ግዴታ አልነበረባቸውም። ለዛ ነው በነጻነት የነገሩኝ ይላል። እና እነዚህ በሙሉ አሁን የጠቀስኳቸው በሙሉ ቅድም አሰልጣኞች ብቻ ናቸው። እነዚህ ደግሞ ከምልመላ እስከ ክለብ ኤግዚኪቲቭ ደረጃ ያሉ ሰዎች ናቸው። አርሰናልን በተመለከተ ያላችሁ ፐርሰፕሽን ምንድን ነው? አንደኛው ተንታኝ ነው፣ የሆነ ክለብ ተንታኝ ነው ብሎ ነው የገለጸው ኦሊቨር ኬን። እና ከጨዋታው በፊት እናጠናቸዋለን አለ፣ አናላይዝ እናደርጋቸዋለን፣ ድክመቶቻቸውን ለመለየት እንሞክራለን። ለምሳሌ አንደኛው ተጫዋች የቡድኑ ደካማው ክፍል ሳይሆን አይቀርም፣ ሰሴፕተብል ነው፣ ሊጠቃ ሊቸገር የሚችል ተጫዋች ነው። በተለይ ቢልድ በሚያደርጉበት ጊዜ ፕሬስ የምናደርገው ከሆነ ልንገድባቸው እንችላለን። ወይ ደግሞ ለምሳሌ ከቀኛቸው ይልቅ እነ ሳካ ነ ኦደጋርድ ምናምን ካሉበት የበለጠ በቴክኒክ የተሻሉ ተጫዋቾች ካሉበት ይልቅ በግራ በኩል ሳፎኬት ብናረጋቸው ብንገድባቸው ልናቆማቸው እንችላለን። ወይ በመልሶ ማጥቃት የሚተዉትን ክፍት ቦታ ልናጋለጠው እንችላለን ብለን እናስባለን፣ አናላይዝ እናደርጋለን። ወይ እንደ ዲፓርትመንት ወይ እንደ ግለሰብ ይሄ ተጫዋች ኦኬ ኢላማችን ውስጥ ሊሆን ይችላል ብለን እንዘጋጃለን አለ። 0-0 ውጤቱ በሚሆንበት ጊዜ ለማበሳጨት ይቻላል፣ ፍራስትሬት ለማድረግ ይቻላል አለ። ከመሩህ በኋላ ግን 1-0 ከመሩህ በኋላ ግን ጨዋታው ሌላ መልክ ይይዛል። እነዛ በግምገማችን ጊዜ ይኖሩናል ያልናቸው ክፍት ቦታዎች ይጠፋሉዋል፣ አናገኛቸውም እነዛን ክፍት ቦታዎች። በቅርብ ጊዜ ማንቸስተር ሲቲና ሊቨርፑል በቅርብ ዓመታት የነበሩት ቡድኖች ውጤቱ 0-0 ቢሆን 1-0 ቢሆን 2-0 ቢሆን ጠቅላላ አፕሮቻቸው አይቀየርማል። በዛው መንገድ በኦሪጂናል ፕላናቸው ነው የሚጫወቱት። ይሄኛው የአርሰናል ቡድን ግን መምራት ከጀመረ ድንገት ጨዋታው ኮምፓክት ይሆናል። ድንገት ከነሱ የመከላከል ጀርባ ያለን ክፍት ቦታ ማግኘት የበለጠ ይወሳሰባል የሚል አስተያየት ይሰጣል። ሌላ ኤግዚኪቲቭ አናገርኩ ይላል። የክለብ ሹመኛ በኤግዚኪቲቭ ደረጃ ያለ ሰው አናገርኩ ይላል እና they squeeze life out of you strangulating ነው ይላል። ከአርሰናል ጋር መጫወት የሚያፍን የሚያስጨንቅ ነገር አለው። ልክ እንደ ፊዚካል ነው እና በጣም የሚያምር ላይሆን ይችላል የሚጫወቱት እግር ኳስ፣ ግን ኢፌክቲቭ ብራንድ ኦፍ ፉትቦል ነው የሚል አስተያየት ይሰጣል። አሁን የመከላከል ሪከርዳቸውን ብታይ አርሰናል 26 ጎል ነው የተቆጠረበት በዚህ ውድድር ዘመን። ባለፉትም ዓመታት ለ3 ተከታታይ ዓመታት የፕሪሚየር ሊግ ቤስት የመከላከል ሪከርድ የነበረው ነው። ሶስተኛው ለምሳሌ ብራይተን አሁን በፕሪሚየር ሊግ ሶስተኛው አነስተኛ ጎል የተቆጠረበት ቡድን ማለት ነው። በዚህኛው የውድድር ዘመን 43 ጎል ነው የተቆጠረበት፣ አርሰናል 26 ጎል ነው የተቆጠረበት እና ልዩነቱ በጣም ሰፊ ነው ከሶስተኛው ቤስት የሊጉ መከላከል ጋር እና ኤፊሽንሲያቸው በጣም ግሩም ነው እና ኤክስፕሎይት ለማድረግ በጣም ያስቸግራል። ያው በቆመ ኳስ በመከላከል በምን ያላቸው ጥንካሬ የሚታወቅ ነው እና ቡድኑ ለተሰራበት መንገድ እንደሚሰጥ ቫሊዴሽን ሊቆጠር ይችላል። የብሬንፎርዱ አሰልጣኝ ኬት አንድሪውስ the best team in the country የሚል አድናቆት ሰጥተው ነበር። የብሬንፎርድ አሰልጣኝ ናቸው። ስኮት ፓርከር ደግሞ ስለ ኮቺንግ ነው ያወራሁት። ስለዚህ unbelievably well coached team, a team that solves situations, a fluid team, በማይታመን ሁኔታ በጥሩ ሁኔታ የሰለጠነ ለሁኔታዎች መፍትሄዎች ያሉት ተለዋዋጭ ቡድን ነው። አንዶኒ ኢራዮላ ደግሞ ኤሊት ቡድን ነው የሚል አስተያየት ሰጥተዋል። ዴቪድ ሞይስም አመቱ ሙሉ ምርጥ የነበረ ቡድን ነው የሚል አስተያየት ሰጥተዋል። ዴጎ ሲሞኔም በቅርብ ዓመታት ከገጠምኳቸው በጣም አስቸጋሪ ቡድን ብሎታል። ክሪስቲያን ኪቮ አርሰናልና ባየር ሙኒክ የአውሮፓ ምርጥ ሁለት ቡድኖች ናቸው ብሎ ነበር ያኔ ከተጫወቱ በኋላ። በሙሉ እነዚህ አሰልጣኞች የሰጧቸው ምስክርነቶች ናቸው። ስለዚህ ዋንጫ የሚወስድ ከሆነ ለአርቴታ እንደ ቫሊዴሽን
ሊቆጠር የሚችለው ብቸኛው የጎደለው ነገር ዋንጫ ስለሚመስለኝ። እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ? ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው፣ መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።